የሞት ፍርድ ተፈረደባቸው። በቤተክርስቲያን ላይ ጥቃት የሰነዘሩት ላይ የሞት ፍርድ ተበይነዋል። በናይጄሪያ ቤተክርስቲያን ላይ ጥቃት ፈጽመው ምዕመናንን በገደሉ ላይ የሞት ፍርድ ተፈረደባቸው። የናይጄሪያ ፍርድ ቤት ከ4 ዓመት በፊት በደቡባዊ ምዕራብ የአገሪቱ ክፍል ውስጥ በሚገኘው የካቶሊክ ቤተክርስቲያን ላይ ጥቃት በፈጸሙ 4 ሰዎች ላይ የሞት ቅጣት ውሳኔ አስተላልፈዋል። ቅዱስ ፍራንሲስ የካቶሊክ ቤተክርስቲያን ውስጥ በጸሎት ስነ ስርዓት ላይ በነበሩ ሰዎች ላይ አጥቂዎች በከፈቱት ተኩስ 42 ምዕመናን ሲገደሉ ከ100 በላይ ምዕመናን ጉዳት ደርሶባቸው ነበር። ይህን ጥቃት የፈጸሙ ግለሰቦች ላይ አሁን እንግዲህ የናይጄሪያ ፍርድ ቤት የሞት ፍርድ ወስኗል። ይህን ጉዳይ እንዴት ተመለከታችሁት? ሰበር መረጃ። ጠቅላይ ሚኒስትር አብይ አህመድ ስለ አርሲ ድምጻቸውን አሰሙ። ጠቅላይ ሚኒስትሩም በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና በሃይማኖት ተቋማት ውስጥ የተፈጸመውን ጥቃት አውግዘው ሀዘናቸውን መግለጻቸው በዚህ ሰዓት ተሰምቷል። ጠቅላይ ሚኒስትሩ በርካታ ጉዳዮችን ባነሱባቸውና ዘለግ ባለ መግለጫቸው እንደገለጹት ከሆነ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ ኢላማ ተደርገው የተፈጸሙ ጥቃቶችን ተከትሎ የቤተሰብ የወዳጆቻቸውን ሕይወት ላጡ የአካል ጉዳት ለደረሰባቸውና የቤት ንብረታቸው ለወደመባቸው በአርሲ ዞን ለሚገኙ ወገኖቻችንም ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ መንግስት ስም የተሰማቸውን ጥልቅ ሐዘን ይገልጻሉ ይላል ይህ መግለጫ። በዚህ መግለጫ ላይ በርካታ ጉዳዮች ተነስተዋል። መለስ ብዬ የምነግራችሁ ይሆናል። አብይ ማስቆም አቅቶት እንዳይመስላችሁ ፍላጎት ስላለው ነው። ለምን ኦሮሚያ የሚባል ታላቅ ሪፐብሊክ ሀገር እንዲመሰረት ይፈልጋል። ለአንዴና ለመጨረሻ በታሪክ አጋጣሚ መሪው ነው መጥቷል። ይሄ ዳግማዊ ግራኝ አመር ነው። ይሄ ሁሉ ሲደረግ ማስቆም አልቻለም። እስካሁን ድረስ በስልጣን ከመጣ ማግስት ጀምሮ ከቡራዮ ጀምሮ እስካሁን ሰው ይታረዳል። አብይ እርምጃ አይወስድም። ደስተኛ ነው። እሱ ባይመራውም ነው የምላቸው። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው። ውሃብያ የሽብር ቡድን ማለት ነው። መሪያቸውም አብይ አህመድ ነው። ይሄ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሆኑ። እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም። ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም። ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት። ተደራጅቶ ራሱን መከላከል አለበት። እየተፈናቀልክ ሁሌ በየድንኳንና በየጎርፍ እየወሰደ መኖር የለብህም። ለአንዴና ለመጨረሻ ታግለህ ነፃነትን አውጀህ በሰላም መኖር አለብህ እንጂ በቁጥር 10% በማይሞሉ እየተሸበርና እየተገደልን እየታረድን ሬሳ እየቆጠርን መኖር የለብንም። ስለዚህ እና ደግሞ መልእክቴ ደግሞ እዚህ ላይቭ ላይ ገብታችሁ አሸሸ ገዳሚ ለምትሉ ደስተኞች ዘፋኞች ድምጽ ብትሆኑም እንዳትሆኑ ነው። አርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ። አርሲ ላይ ሞትኩ ፍትህ ለአርሲ ምን አገባ? ገና ትሞታለህ። ገና ቤተ ክርስቲያን ሳይሆን ዘር ማንዘር ይጠፋል። ገና በጅምላ ታልቃለህ። ምን አባ ትናንት ለአርሴናል ተሰብስበህ ስትጨፍራ ነበር እንዴ? ተሽሙንሙነ ምን ነው ዴላን ፔጅ መጣ ብለህ ለባብሰህ ተጣጥበህ ምናምን ወጥተህ ስትደግፈው ነበር እንዴ? ጃኒ ትዳር ፈታች ብለህ ፌንት አልነቀልክም? ስታወራ ነበር እንዴ? ትናንት ምን ስትሰራ ነበርና ነው? አሁን ነው መሞት ትዝ ያለህ? ገና ትሞታለህ ነው። ገና ይሄ ገና ፓርቷን ነው። ገና ታልቃለህ ነው። ስለዚህ አርሲ ላይ ለሞታችሁ እሰይ ሞታችሁ። ገና ይቀጥላል። በቃ ከተስማማህ ምን ነው ትናንትና ተሰልፈህ ለብልጽግና ስትመርጥ አልነበር እንዴ? ምን አበሆነ መረጥክ? ስለዚህ አታሽቃብጡ፣ አታሽቋልጡ። ገና ትሞታለህ። እዚህ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ። ደግሞ ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት? እዛ ጋር የሆነ ነገር አደራጅታችሁ ቪዲዮ የምቀርጽ ህዝብን የሚጨርስ አደራጅታችሁ ነው
ይሄንን የምትሰሩት? እኛ እዚህ ተወለድን ሳንሰማ ሰሜኖቹ እንዴት ነው የምሰሙት? የሰሜኖች ሚዲያ እንዳለ ኦርቶዶክስ አለቀ፣ አርሲ ውስጥ ኦርቶዶክስ አለቀ። ስንት ጊዜ ነው አሁን? ሶስተኛ ዙር ነው ስንት ነው? ለምንድን ነው ሰው ህይወቱ አልፏል? ለምንድን ነው የማትሉት? ወለጋ ውስጥ ይሄ ሁሉ ሰው ሲያልቅ ኦርቶዶክስ የለም? እዛ ሸዋ ውስጥ ኦርቶዶክስ የለም? በየቦታው ኦርቶዶክስ የለም? አርሲ ብቻ ነው? ራሳችሁ ሰዎችን አደራጅታችሁ፣ ገዳዮችን አደራጅታችሁ፣ የሚቀርጽ ሰዎችን አደራጅታችሁ፣ ኢንፎርሜሽን የምሰጣችሁ ሰዎችን አደራጅታችሁ ይሄንን የምሰሩት እዚህ ሚዲያ ላይ የምታራግቡት ናችሁ። ምክንያቱም እኛ እዛ ተወልደን ይሄ እንዴት ነው እኛ ሳንሰማ ህዝቡ ሳይሰማ እንዴት ነው እናንተ የምትሰሙት? ወይስ ኦሮሞ ኢንፎርሜሽን የለውም ወይስ? በጣም ነው የሚያሳዝነው። በሰው ህይወት ላይ እንደዚህ ስትቀልዱ ሰው ሞቷል ለምንድን ነው የማትሉት? እዛ አካባቢ አርሲ ላይ ኦርቶዶክስ ብቻ ነው የሚገደለው? ሰው እየሞተ አይደለም እንዴ? በመላ ኢትዮጵያ በጠመንጃ ታጥቆ በየቦታው እየተጨፋጨፈ አይደለም እንዴ ሰው? በጣም ነው የምታሳዝነው በሰው ህይወት እንደዚህ ስትቀልዱ። ገዳዮቻችን ምን እያሉ ሲያነሳሱ እንደኖሩ እስቲ አንድ ሰምተን እንመለስ። ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። በትን ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል። እንግዲህ እነሱ ያው እንደዚህ በግልጽ ቢላውን በደንብ ሳልለት መቼም እንግዲህ ሰምታችኋል። መልሼ ማብራት አይጠበቅብኝም። ጅብ ከሚበላ ብላና ተቀደስ። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ፣ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት።
በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። ምን አባለ ታመጣ ቀማላን ትጨፈጨፋለህ ገና እካካ ሌላ ሰላም እበት ሌላ ሰላም እኔ ይኸውልህ አስረግጬ ነው የምነግርህ። ምንድነው የምነግርህ? ኦርቶዶክስ ፖለቲካ ማታቆመ ከሆነ ትጨፈጨፋለች። ነገም ነው የምን ፖለቲካ? አስረግጬ ነው የምነግርህ። የምን ፖለቲካ? ፖለቲከኛ ናት ኦርቶዶክስ። የአጼዎች ባንዲራ ቤተክርስቲያን ሰቅላ እኔ ሃይማኖት አባት ነው ብትል ኦርቶዶክስ አልሰማትም። ትጨፈጭፋታለህ? ፋሳ ምን ባለክ ታመጣ ኮጨፍጭፈ ገሃነም ነው የምትገባው ገነት ነው ግን እቺ አዲስ የአጼዎችን ማስቀል ማትቆም ሆና ትወገራለች እያልኩ ነው። አስረግጬ ነው የምትገባው ገነት ነው ግን ጉረኛ ናቸው። ዝም ብሎ እና በተግባር አሳይ እስኪ ሙስሊምን ንካ እስኪ 80 ሚሊዮን ሙስሊም አችሉትም። አስረግጬ ነው የምነግርህ። ሐዲሱን አንብብ። ትወገራለህ ቀይተህ ሐማዳ ሐዲሱን አንብብ። ዝም ብሎ ማልቀስ ብቻ ነው ስራችሁ፣ ማልቀስ ነው። አልቀስ ዝም ብለህ ለምን እናለቅሳለን? መሐመድ ጋር ነው ውስጥ ያልቀስ እንጂ እየተረገጠ በሴጣን ሐዲሱን እኛ ጉራ ይኸውልህ እስላም ጉራ ይኸውልህ ጉራ እኛ ፈትዋ እናሳያለን። ከፈለክ ጉራ ምናምን በሽለላ ሰላም ማትፈልጉ ከሆነ ቀጥን ትወጋለህ። ኦኬ የአጼዎችን ታሪክ ምናምን ደግማለሁ ብትል ትወገራለህ እያልኩ ነው። አስረግጬ ነው የምነግርህ። አጼዎችን መስቀል እንግዲህ አጼዎች ናቸው የሰጡን ማለት ነው። እንግዲህ አጼዎችን ማድነቅ አለብን። እንደዛ ከሆነ ቀጥን ትወጋለህ። ገና ይቀርሃል እያልኩ ነው። የአጼዎችን ባንዲራ ሰቅላ ቤተክርስቲያን ፖለቲካ የምታራምድ ከሆነ ትወጋለች እያልኩ ነው። አስረግጬ ነው የምነግርህ። ሐዲሱን አንብበው ኡስታዞች ግማታ ኦኬ ሌላውን ትለዋለህ። የሸርሙጣ ልጅ ያኪን ኤድ ባኪ ሴተኛ ዳሪ ዝም በል ባኪ የኮንዶም ተራማረው ነው ካላ የተማረው ነው ከሙሐመድና ካላ የተማረው ነው። እዛ ያልኩ ነው። አንተ ሙስሊምና ክርስቲያንን ለማጫፋጫፍ የምትሞክረው እከክ እያልኩ ነው። እንዳንተ አይነት ከሙሐመድ የተማረው ነው። ሙሐመድም ባዙጦች ለሊት ተጠልዞ ነው የመጣው። እኔስ ሐዲሱን አንብብ። ያ ወንድ ሆኖ ወንድን ወሲብ ካላደረክ ይላል። ኤድ ባኪ ቆታሻም የመሐመድ አያከን አይ አራይት እሺ አንተ ተራ